ሰላም ሰላም ውድ የአዳይ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ የሆነ ትምህርት ይዤላችሁ መጥቻለሁ ማለት ነው። የአማርኛ ፊደላትን እንዴት በቀላል መንገድ ማወቅ እንችላለን? 34ቱንም የአማርኛ ፊደላት እንዴት በቀላል መንገድ ማወቅ እንችላለን? ድምጻቸውንም ሆነ ቅርጻቸውን እንዴት ማወቅ እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም ሳሰለችሁ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ለቻናላችንም አዲስ የሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። እንዲሁም ኦንላይን ለመማር የምትፈልጉ ቤተሰቦቼ ባዮ ላይ ወይም ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁ ሌሎችን ትምህርት ያስተማር ስለሚገኝ በፈለጋችሁ ሰዓት ደውላችሁ መማርና መከታተል ትችላላችሁ ማለት ነው። ስለዚህ ዛሬ እንደነገርኳችሁ ከመጀመሪያው ጀምረን ከሀሌታ ውሃ ጀምረን እንዴት በቀላል መንገድ መጽሐፍ ማንበብ እንደምንችል መጽሐፍም ሆነ ማንበብ ለምትቸገሩ ልጆች መፍትሄ ይሆናል ብዬ ያሰብኩትን ትምህርት ነው ይዤላችሁ የመጣሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። አሁን እንዴት መጻፍ እንደምንችል ድምጻቸውስ እንዴት ነው የሚለውን በደንብ እናያለን ማለት ነው። የመጀመሪያው የአማርኛ ፊደላት ማን ነው ማለት ነው? የመጀመሪያው የአማርኛ ፊደል ሀሌታ ውሃ ወይም ሀ ብለን የምንጠራው ነው ማለት ነው። ከ34ቱም የመጀመሪያው የአማርኛ ፊደል ማን ነው? ሀ ነው። ሀሌታ ውሃ ይባላል። ስለዚህ ሀ እንዴት እንጻፈው? አሁን መጀመሪያ እንጽፋለን። እንዴት መጻፍ እንዳለብን ቅርጻቸውን በደንብ እናያለን፣ ድምጻቸውንም በደንብ እናያለን ማለት ነው። ተከታተሉኝ ማለት ነው። ከኔ ቀጥላችሁ ትላላችሁ ማለት ነው። ስለዚህ እንጀምር። ምን ይላል ይሄ? እንዴት እንጻፈው? ሃን ያው ሃ ሁ ሂ እግሯ ማንሻፈፍ ሃ ይኸው ከዛ ሄ ህ ሆ እንድገመው አንዴ ድምፁን ሃ ሁ ሂ ሃ ሄ ህ ሆ እንዴት ነው ቅርጹን ማወቅ የምንችለው ካላችሁኝ፣ የመጀመሪያ ምድር ብቻ ጻፉ። መጀመሪያው ወይ እንደዚህ ጽፋላችሁ። ከዛ ከዚህ ላይ ቅጥል ስጨምሩበት ማለት ከጎኑ ላይ ቅጥል ካላት ሁ ነች ማለት ነው። ከዛ ሶስተኛዋ ምንድን ነች ማለት ነው? እግሯ ሸፋፋ ነው። ወደ ቀኝ እግሯ ሸፋፋ ነው ማለት ነው። ትንሽ ሸፈፍ ማድረግ ጠመም ማድረግ በቀኝ በኩል እግሯን ማለት ነው። አራተኛ ልክ እንደ 4 ቁጥር እንደዚህ መጻፍ። አምስተኛ ደግሞ ልክ እንደዚህ እንደ ሀ ጽፈን እዚህ ጋር ቀለበት አለባት ማለት ነው። አምስተኛ ፊደሎች ቀለበት አለባቸው። ስድስተኛ ፊደል ደግሞ ልክ እንደ ሀ ጽፈን እዚህ ጋር ጠመም ማድረግ ብቻ ነው የሚጠበቅብን። ከዛ ሆ ልክ እንደ ሀ እንጽፋለን። እዚህ ጋር ቀለበት መጨመር ብቻ ነው የሚጠበቅ ማለት ነው። ስለዚህ በቀላል መንገድ እንደዚህ ማወቅ ትችላላችሁ ማለት ነው። እንድገመው አንዴ ከኔ ቀጥላችሁ በሉ። ሃ ሁ ሂ ሃ ሄ ህ ሆ። አያችሁ ድምፁን በዚህ መልኩ ማወቅ ትችላላችሁ ማለት ነው። ቅርጻቸውን በዚህ መልኩ መያዝ። ከዛ ቀጥሎ ያለው ማን ነው? ለ ያው እንዴት እንጽፈዋለን? ሉ ሊ ላ ሌ ል ሎ። እንድገመው አንዴ ከኔ ቀጥላችሁ በሉ። ለ ሉ ሊ ላ ሌ ል ሎ። የመጀመሪያ ብቻ ያዙ። የመጀመሪያ እንዴት እንደሚጻፍ አያችሁ። ይኸው ምንም ቅጥል የለበትም፣ ምንም አንጨምርበትም። ኖርማል እንጽፋለን። ከዛ ይህን ከጻፍን በኋላ ሁለተኛ ፊደል ምን አለባቸው ብያችኋለሁ? ከጎን በኩል ቅጥል አለባቸው። ይኸውችን ቅጥል መጨመር ብቻ ነው። እዚህ ጋር አሁን ኳለች፣ እዚህ ጋር የሉ አለው ማለት ነው። ሉን መጨመር። ሊ ደግሞ ምንድነው? እግሯ አጭር ነው። እሱ ምንድነው? ወደ ቀኝ የተንሻፈፈ ነው ማለት ነው። ይኸው የተጣመመ ነው ማለት ነው። ጠመም ብሏል። እዚህ ጋር ሂ ምንድነች? እግሯ የተጣመመ ነው። ተመሳሳይ ናቸው ማለት ነው። እዚህ ጋር እግሯ ሸፋፋ ነው ማለት ነው። ከዛ አራተኛ ባለ እግር ባለ 2 ወይም ባለ 3 እግር ከሆኑ እግራቸው በግራ በኩል አጭር ነው ማለት ነው። አያችሁ፣ ይሄኛው እግሯ አጭር ነው፣ ይሄኛው ረዘም ይላል፣ ይሄኛው አጠር ይላል ማለት ነው። ስለዚህ እቺኛዋ
እግሩ አጭር ነው። ላ አምስተኛ ሌ ደግሞ ምንድን ነው? ባለ ቀለበት ናቸው። አምስተኛ ፊደሎች ባለ ቀለበት ናቸው። ያው ቀለበት አለባት ሌ ልክ እንደ ጽፈን እዚህ ጋር ቀለበት መጨመር ነው። ል ደግሞ ከጎን በኩል ከግራ በኩል ያው ቀለበት መጨመር ብቻ ነው የሚጠበቅብን። ከዛ ለው ደግሞ ባለ እግር ባለ ሁለት ወይም ባለ ሶስት እግር ቀለበት ከሌላቸው ምንድነው ማለት ነው? እግራቸው ያጠራል በቀኝ በኩል። እዚህ ጋር ግን ባለ ቀለበት ነው። እዚህ ጋር ልክ እንደ ጽፈን ከጎን በኩል ምን ማለት ነው? ቀለበት መጨመር ብቻ ነው የሚጠበቅብን ማለት ነው። ስለዚህ በቀላል መንገድ እንደዚህ ቅርጻቸውንም ሆነ ድምጻቸውን ማወቅ ትችላላችሁ። ከዛ ማን እናገኛለን? ሐመር ኋ። እችኛው ሀሌታ ውሃ ትባላለች፣ እኛው ደግሞ ሐመር ኋ ትባላለች ማለት ነው። ስለዚህ ሐመር ኋ ድምጻቸው ተመሳሳይ ነው፣ ከዚህኛው ጋር ተመሳሳይ ነው፣ ግን የስም አጠራራቸው ይለያያል። የምንጠቀመው እችኛው ሀ ነች፣ ሀሌታ ውሃ። ግን ስናነብ ሀ ብለን ነው የምናነባቸው። እችኛው ደግሞ ሐመር ኋ ትባላለች ማለት ነው። ስናነብ ተመሳሳይ እዚህ ጋር። ስለዚህ እንዴት እንጻፍ? መጀመሪያ ያው ሀ ኖርማል ጻፍን። ከዛ ሁ ያው ጎን ጨመርኩኝ። ሶስተኛ ሂ ያው ከጎን ጨመርኩባት። አሁን ሸፋፋ ማድረግ ነው። አምስተኛ እንቀጣ። አራተኛ ሀ እግራቸውን ማሳጠር። በየት በኩል ያለውን እግራቸውን ማሳጥረው? በቀኝ በኩል ማለት በግራ በኩል። በግራ በኩል ያለው እግሮቻቸው ሁለቱ እግሩ አጭር ይሆናሉ ማለት ነው። አያችሁ? እነዚህ አሳጥሮች እኛው ረዘም ማድረግ ብቻ። ከዛ አምስተኛ ምንድነው ብያቸዋለሁ? ባለ ቀለበት። ባለ ቀለበት ከሆኑ ልክ እንደ ሀ ጽፈን እዚህ ጋር መጨመር ብቻ ነው። እዚህ ጋር ይኸው ሄ ጨመርን ማለት ነው። ከዛስ ህ ይኸው እንደዚህ ጽፈናል። ከዛ እዚህ ጋር እንደዚህ መጨመር ብቻ። ከዛ ሆ ደግሞ ምንድነው? እግራቸው ባለ ሶስት ወይም ባለ ሁለት እግር ከሆኑ እግራቸው በቀኝ በኩል ያጥራል ማለት ነው። ያው በቀኝ በኩል እግራቸው አጭር ነው፣ ይሄኛው ረዘም ይላል ማለት ነው። እዚህ ጋር በግራ በኩል ነው፣ እዚህ ጋር ደግሞ በቀኝ በኩል። ልዩነታቸው ይሄ ነው። ስለዚህ አሁን ድምጻቸውን እንበል። ቅርጻቸውን በዚህ መልኩ መያዝ ነው። ከዛ ሀ ሁ ሂ ሃ ሄ ህ ሆ። እንድገመው እንዴ? ሀ ሁ ሂ ሃ ሄ ህ ሆ። ድምጻቸው ይሄ ነው ማለት ነው። ስለዚህ የመጀመሪያ ፊደል ምንም የለባትም። ሁለተኛ ቅጥል እዚህ ጋር መጨመር ነው። ሶስተኛ እግሯን ማንሻፈፍ ነው። አራተኛ እግራቸውን ማሳጠር ነው። ያው አምስተኛ ባለ ቀለበት ነች። ልክ እንደ ሀ ጽፈን እዚህ ጋር ቀለበት መጨመር ብቻ ነው። እዚህ ጋር ልክ እንደ ሀ ጽፈን እዚህ ጋር ጠመም ማድረግ ብቻ ነው። ሰባተኛ መጨረሻው እግራቸው በቀኝ በኩል ትንሽ አጠር ይላል ማለት ሁለቱ አጭር ነው ማለት ነው። ማሳጠር ብቻ ስትጽፉ እንደዚህ መጻፍ ነው። ድምጻቸውን በዚህ መልኩ ማየት። ከዛ ከሀ ቀጥሎ ከሐመር ኋ ቀጥሎ ማን አለ? መ። ይሄንን እንጻፍ። መ ያው ምንም ቅጥል የለባትም። ራሷን ጻፏት። መም ብቻ መጻፍ ነው። የመጀመሪያን ከጻፋችሁ ቀላል ነው። ከዛ ሙ እንላለን። ሙ ያው ሙ ከዚህ በኩል መጨመር ነው፣ ቅጥል መጨመር። ከዛስ ሚ ያው እንዴት እንደጻፏት። ከዛ ማ ከዛስ ሜ ቀለበት መጨመር። ከዛስ ም ከዛስ ሞ ኛዋ ትለያለች። ስለዚህ እንድገመው አንዴ ድምፁን ከኔ ቀጥላችሁ በሉ። መ ሙ ሚ ማ ሜ ም ሞ። ያ እዚህ ጋር አሁን የመጀመሪያ ፊደል ከሆነ ምንም ቅጥል የለባትም ብያችኋለሁ። ከዛ ሁለተኛ ምንድን ነው ምን አለባት ማለት ነው? ልክ እንደመጽፈን ከዚህ በኩል ሙን መጨመር ብቻ ነው። ቅጥል መጨመር ማለት ይሄ ነው። ቅጥል ጨምሩ። ከዛ ሙን ይሰጣችኋል። ከዛስ ሶስተኛ ፊደል ደግሞ ምንድን ብያችኋለሁ? እግራቸው የተንሻፈፈ ነው አላልኳችሁም? ይኸው ሙሉ ሸፈፋ ናቸው ማለት ነው። እግራቸው ይኸው ከቀኝ በኩል እንደዚህ ሸፈፍ ማድረግ ብቻ ነው። ከዛ ማ ባለ እግር ከሆኑ እንደዚህ ሊያጥር ይችላል። አሁን እንደላ እንደ ሀ እግራቸው በግራ በኩል ያጥራል። ካልሆነ ደግሞ ይኸው እንደዚህ ልክ እንደመጽፈን ከዚህ በኩል ከቀኝ በኩል እግሯን ቀጥ አድርገን መውረድ ማነች እቺ። ከዛ ሜ ደግሞ ልክ ይህን እንደጻፍን ይህን ጻፍን አይደለ? ሜን ደግሞ እዚህ ጋር ቀለበት መጨመር፣ ጫፏ ላይ ቀለበት ሲጨምሩባት ሜን ሰጠቻችሁ። እቺ ሜ ነች። አምስተኛ ፊደል ምን አለባቸው?
ቀለበት አለባቸው ማለት ነው። ስለዚህ ሜ ነች እቺ። ከዛ ም የተለያየ ቅርጽ ናቸው እነዚህ ደግሞ ያላቸው። ስለዚህ ችን ልክ እንደ መጽፈን ከዚህ እንደዚህ ጠመም አድርገን ወደዚህ ወደ ግራ ማጣመም ብቻ ነው፣ ጠመም ማድረግ ብቻ ነው። ይሄኛው ደግሞ ሞ ነው። ሞ እንደዚህ ቀጥሎ ነው የሚወርደው። እሺ እኔ ወደዚህ አምጥቼዋለሁ። ቀጥ አድርጋችሁ መውረድ ነው። ወደዚህ እንደዚህ ማድረግ ብቻ ነው። ሞ ይሄኛው ጠመማ ነው። ይሄኛው ቀጥ ያለ ነው፣ ቀጥሎ ነው የሚወርድ ማለት ነው። ይሄኛው ደግሞ ወደዚህ ጠመም ያለ ነው። ይሄኛው ከዚህ ጀምሮ ቀጥሎ መውረድ አለበት ማለት ነው። ሞ ይሄኛው ጠመማ ነው ማለት ነው። ስለዚህ በዚህ መልኩ ነው የምትለዩት ማለት ነው። እስኪ አንዴ ድምጻቸውን እንድገማቸው። መ ሙ ሚ ማ ሜ ም ሞ። አያችሁ ድምፁ ይሄ ነው። ከዛ ቅርጻቸውን አሁን በነገርኳችሁ መንገድ መያዝ ብቻ ነው። በጣም ቀላል ነው ማለት ነው። ከዛ ከመቀጥሉ ማን እናገኛለን? ንጉሱ ሰ። ሰ እንዴት እንጽፋለን? ይኸው ሰ። ከዛስ ሱ ከጎን በኩል መጨመር ብቻ ነው። ከዛስ ሲ እግሯን እንደዚህ ማንሻፈፍ ብቻ። ከዛ ሳ ቀጥ አድርገን መውረድ። ከዛስ ሴ ይኸው ቀለበት ማድረግ መጨመር ብቻ። ከዛ ስ እንዴት ነው የምናደርጋት? እንደዚህ ነው የምናደርጋት። ያት እግሯ እችኛውን በግራ በኩል እግሯን ማድረግ ነው። ከዛ ሶ መጨረሻ ይኸው መሀል ላይ ማድረግ ብቻ። እችኛዋ መሀል ላይ ናት፣ እችኛዋ ደግሞ ከዳር በኩል ነው። ልዩነታቸው ይሄ ነው ማለት ነው። ስለዚህ እችኛዋ ደግሞ መሀል ላይ ማድረግ፣ እችኛዋ ከግራ በኩል መጨመር ብቻ ነው። ስለዚህ አንዴ እንድገመው ድምፁን። ሰ ሱ ሲ ሳ ሴ ስ ሶ። ይኸው አሁን የመጀመሪያ ምንም የለባትም፣ ቀለበት የለባትም። ኖርማል ጻፉላችሁ። ከዛ ሁለተኛ ቅጥል አለባቸው አይደል? ሁሉም እዚህ ጋር ቅጥል ጨመሩ። ሌላ ታሪክ የለውም። ሶስተኛ እግራቸውን ሸፋፍ አድርጋችኋለሁ አይደል? ይኸው እግራቸውን ሸፋፍ አድርገን መጻፍ ነው። ከዚህኛው በኩል መጨመር ብቻ ነው። ሳ ይኸው ልክ እንደሳጽፈን አሁን እንደማ እንዳደረገው እዚህ ጋር እንደዚህ ማድረግ ብቻ ነው። ከቀኝ በኩል እግሯን ቀጥ አድርገን መውረድ ብቻ ነው። አምስተኛው ምንድነው? ባለ ቀለበት ናቸው። ልክ እንደሳጽፈን ቀጥ አድርገን አውርደን እዚህ ጋር ቀለበት መጨመር ብቻ። ከዛ ስድስተኛ ፊደል ያው ልክ እንደሳጽፈን ከዚህ ከግራ በኩል ያው ይሄ መጨመር ቀጥ አድርገን መውረድ በዚህኛው በኩል። ከዛ መጨረሻው ሶ ደግሞ ከመሃል ላይ የሚሆነው ይሄኛው ከዳር ነው፣ የትኛዋ ከመሃል ነው። ልዩነታቸው ይሄ ነው ማለት ነው። ስለዚህ እችኛዋ ከመሃል ነች ማለት ነው። እችኛዋ ማለት ነው የቆመው ነገር ከምንድነው ማለት ከመሃል ነው የሚነሳው ማለት ነው። እዚህኛው ከዳር ነው የሚነሳው ማለት ነው። ስለዚህ በዚህ መልኩ ማየት ነው የሚጠበቅባችሁ ማለት ነው። ከተቀጥሎ ማን አለ? ረ ከዛስ ሩ ጭቀጥ እንትን እንዳትልባችሁ እንደዚህ ማድረግ አለባችሁ ማለት ነው። ከረጋ እንደሚመሳሰልባችሁ ግራ እንዳይገባችሁ። እችኛዋ ጠበብ ያለች ናት። ሩ ከዛስ ሪ ደግሞ አያት ጠበብ በማድረግ ነው ስትጽፉ። እዚህ ጋር እቺ ጠበብ ትላለች ማለት ነው። ከዛ ራ ደግሞ ይኸው ምን ማድረግ ነው? ጠበብ ማድረግ ብቻ ነው። አምስተኛ ቀላል ነው። ሬ ይኸው ቀለበት ጨመርን እዚህ ጋር። ከዛ ሰፋ አድርገን መጻፍ ይኸው ዝርግ ነው። እችኛዋ ጠበብ ያለች ናት። እችኛዋ ደግሞ ዝርግ ነች ማለት ነው። ሰፋ ይላል ማለት ነው። ይኸው ከዛ ሮ መጨረሻ ልክ ረ እንጽፋለን። ይኸው እዚህ ጋር ቀለበት መጨመር ብቻ ሌላ ታሪክ የለውም ማለት ነው ስትጽፉ ማለት ነው። ስለዚህ የመጀመሪያ ረ እቺ ጠበብ ያለች ናት። ጠበብ ያለች ናት ስንጽፍ ረ። ከዛ ሁለተኛ ከጎኗ ላይ ምን አለባቸው? ቅጥል አለባት። ሩን ጻፍን። ከዛ ሪ ጠበብ ማለት ብቻ እችኛዋ ጠበብ ያለች ናት። ይሄኛው ሰፊ ማለት እችኛዋ ጠበብ ማለት ወደዚህ። ከዛ ራ እዚህ ጋር ማጣመም ብቻ። ከዛ አምስተኛ ቀለበት አላቸው። የቀለበት እዚህ ጋር መጨመር ነው። ስድስተኛ ሰፋ ያለ ነው። ይሄኛው እችኛዋ ጠበብ ብላለች እዚህ ጋር ስትነሳ፣ እዚህኛው ደግሞ ሰፋ አድርገን መጻፍ ማለት ነው። ከዚህ ላይ ይሄን ሲጨምሩበት ቀለበቱን ሲጨምሩበት ሮ ይሆናል ማለት ነው። ስለዚህ ድምፁን አሁን እንደግማለን። ከኔ ቀጥላችሁ በሉ። ረ ሩ ሪ ራ ሬ ር ሮ። ያያችሁ ድምፁ በዚህ መልኩ መያዝ ነው። ከዛ ቀጥሎ ማን አለ? አሁንም ይሄኛው ንጉሱ
ሰ የኛው ደግሞ ሰዓቱ ሰ የሚባል ደግሞ አለ ማለት ነው። ስለዚህ ሰ እንጽፋለን እዚህ ጋር አሁንም ሰን እንዴት እንጽፋለን? ያው ሰ ሱ ሰን ጻፍኩኝ። ከዛ ከጎን በኩል ች መጨመር ከዛ ሲ ሰን ጻፍኩኝ አሁንም ከዛ እንደዚህ ማጣመም ብቻ። አራተኛ ሰን ጻፍኩኝ ግን እግሯን ማሳጠር ብቻ ነው በግራ በኩል ያው አሳጠርኳት። ከዛ ሴ አሁንም አንድ ጻፍኩኝ ሰን ጽፌ እዚህ ጋር ቀለበት መጨመር ብቻ ነው። ከዛስ አሁንም ሰ እንደንጽፍና ያው ችኛዋ እንደዚህ ችኛዋ ቀጥ ያለቻት ችኛዋ ደግሞ ትንሽ ወደዚህኛው ጠመም ማድረግ ብቻ አለብን። ከዛ ሶ ያው ማሳጠር በቀኝ በኩል እግሯን አሳጠርናት ማለት ነው። በዚህ በኩል ነው ቅርጻቸውን ማወቅ የምትችሉት። ስለዚህ አንዴ ድገም። ሰ ሱ ሲ ሳ ሴ ስ ሶ። አንዴ የመጨረሻ እንድገመው። ሰ ሱ ሲ ሳ ሴ ስ ሶ። አያቸው ድምፁ በዚህ መልኩ መያዝ ነው። ቅርጻቸው እንደነገርኳችሁ የመጀመሪያን ከጻፋችሁ ቀጥ ያለች እኩል ናቸው። እሺ አላሳጠሯቸውም በስተት ነው። ስለዚህ መጀመሪያ ያው ምንም ቀጥ የሌለባትም እኩል ናቸው መጻፋት። ቀጥ ያለሻት እንትማ ከዛ ከዚህ ላይ ቀጥል መጨመር ብቻ ነው። ሁለተኛ ፊደል ያው ቀጥል ስላለባቸው። ሶስተኛ እግሯን ያንሸፈፍን አሁን ከሪ በስተቀር እግራቸው በቀኝ በኩል የተቻፈፈ ነው ማለት ነው። አራተኛ ባለ እግር ከሆነ እግራቸው ስለሚያጠር እችን እግሯን ማሳጠር ነው። አምስተኛ ማለት ነው ሴ ደግሞ ምንድነው ቀለበት መጨመር። አምስተኛ ፊደል ሙሉ ቀለበት አለባቸው። ስድስተኛ ልክ ሰ አሁን ከሰ ጋር ትንሽ ይመሳሰላሉ፣ ግን ችኛዋ ቀጥ ያለሻት እግሯ እዚህ ቀስቷ ይዋ ደግሞ ወደዚህ ወደ ግራ ጠመም ማድረግ ብቻ ነው የሚጠበቅባችሁ እንጂ ተመሳሳይ ነው። ስለዚህ ሶ ደግሞ እግራቸው በቀኝ በኩል ያጥራል። ሰባተኛ ፊደል እግራቸው ስለሚያጥር ያው በቀኝ በኩል እግሯ አጭር ነው ማለት ነው። እዚህኛው በግራ በኩል ነው፣ እዚህኛው በቀኝ በኩል ያጥራል ማለት ነው። ስለዚህ በዚህ መልኩ በቀላሉ መንገድ መረዳት ትችላላችሁ ማለት ነው። ድምጻቸውም ሆነ እንዴት ማንበብ እንደምንችል ቅርጻቸውን ማወቅ በቀላል መንገድ ማወቅ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል። እነዚህን የአማርኛ ፊደላቶችን 34ቱንም በደንብ ካወቃችሁ አማርኛ መጻፍም ማንበብም ሆነ ምንም የሚከብዳችሁ ነገር የለም ማለት ነው። ስለዚህ ከእናንተ የሚጠበቀው 34ቱንም በደንብ ድምጻቸውንም ቅርጻቸውንም ማወቅ ነው። በጣም ቀላል ነው። አንዱን ካወቃችሁ በጣም ይመሳሰላል ማለት ነው። አሁን እዚህ ጋር እዩ። የመጀመሪያን ከጻፋችሁ የመጀመሪያ ፊደል ሀ ነው አይደለ? ሀ ነው፣ ምንም ቅጥል የለባትም። ከዛ ሁለተኛ ቅጥል አለባት ይኸው ከጎን በኩል። ሶስተኛ እግሯ ሸፋፋ ነው። አራተኛ ይኸው እንደ አራት ቁጥር ጻፍን። እዛ ቀለበት መጨመር። ከዛችኛዋ እንደ ሀ ጽፈን እዚህ ጋር መጨመር ነው። ሆ ቀለበት መጨመር እዚህ ጋር አለቀ። አሁን በዚህ መልኩ የመጀመሪያ ፊደል ይኸው ምንም የላትም። ከዛ ሁለተኛ ምን አለባት ማለት ነው? ቅጥል አለባት። ይኸው ሁ ሉ ቅጥል አለባት። ሁ አሁን ቅጥል አለባት። ከቀኝ በኩል ይኸው ሙ ቅጥል አለባት። ሱ ቅጥል አለባት። ሩ ይኸው ቅጥል አለባት። ሱ ቅጥል አለባት። በዚህኛው በኩል ሶስተኛ እግራቸው ይኸው ሸፋፋ ነው። ሂ ሊ ሸፋፋ ነው። ይኸው ሂ አሁን ሸፋፋ። ሚ ይኸው ሲ ሪ ሲ። እዛ አራተኛ ፊደል ባለ ሁለት ወይም ባለ ሶስት እግር ከሆኑ እግራቸው ያጥራል። እችኛዋ እንደ ሀ ጽፋ ይኸው ቀጥ አድርገን አወረድን። እዚህ ጋር እግራቸው አጭር ነው። ላ ሀ ማ ሳ ራ ሳ ይኸው ባለ እግር ከሆኑ እግራቸው ያጥራል። ከዛ አምስተኛ ባለ ቀለበት ናቸው። ሄ ሌ ሄ ሜ ሴ ሬ ሴ። አያችሁ ድምጻቸውን በዚህ መልኩ መያዝ ነው። ድምጻቸውን ተመሳሳይ ነው። ሄ ስትሉ ተመሳሳይ ሌ ኤ ድምጽ አለው ማለት ነው። ስለዚህ እዚህ ጋር ምንድነው ማለት ያለባችሁ ያው ባለ ቀለበት እንደሆኑ። ስድስተኛ ህ ል ህ ም ስ ር ስ። ከዛ ሆ ሎ ሆ ሞ ሶ ሮ ሶ አለቀ በቃ። ስለዚህ እነዚህ ቅርጻቸው ባለ ሁለት እግር ሆኖ እግራቸው በቀኝ በኩል ያጥራል ማለት ነው። የዚህኛው ተቃራኒ እዚህ በግራ በኩል ነው፣ እዚህ ደግሞ በቀኝ በኩል ያጥራሉ ማለት ነው። ካልሆነ ደግሞ ቀለበት ይኖራቸዋል ማለት ነው ጫፋቸው ላይ። በዚህ መልኩ ማየት ነው። ስለዚህ አማርኛም ሆነ እንግሊዘኛ ከመሰረቱ የምትማሩ ቤተሰቦች በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር ስለሚገኝ
ከመሰረቱ መማር የምትፈልጉ ቤተሰቦች ደውሉልኝ፣ በማንኛውም ሰዓት አናግሩኝ። መማርና መከታተል ትችላላችሁ ማለት ነው። አሁን ቀጣይ ቀሪዎችን ደግሞ እናያለን ማለት ነው።